ጤና ይስጥልን የተወደዳችሁ ቤተሰቦቻችን እንደምን አላችሁ? የመጀመሪያው ምዕራፍ ዜና መዋዕላችን የተለያዩ አዳዲስ ጉዳዮችን ከየቀጠናው አሰባስቦ ከዚህ ሰዓት ጀምሮ ወደ እናንተ መድረሱን ይቀጥላል። እናንተም የአብሮነት ቆይታ ጊዜያችሁን ሰጣችሁን ቻናሉን ሰብስክራይብ መረጃዎቹንም ላይክና ሼር እያደረጋችሁ ታዳርሱ ዘንድ እንጠይቃችኋለን። መልካም ጊዜ እንመኝላችኋለን። ዋና ዋና ጉዳዮቹን አስቀድመን ስንጀምር የኦሮሚያ ክልል መንግስት የቀድሞ የጸጥታ መዋቅር አባላቱ ተመልሰው እንዲቀላቀሉት አስቸኳይ ጥሪ አቅርቧል። አቶ ሽመልስ አብዲሳ ለ7 ዓመታት በርዕሰ መስተዳድርነት የሚያስተዳድሩት የኦሮሚያ ክልል ከዚህ ቀደም በክልሉ የጸጥታ መዋቅር ውስጥ ያገለገሉና በተለያዩ ምክንያቶች የተሰናበቱ የጸጥታ አባላቱ ተመልሰው እንዲቀላቀሉት አስቸኳይ ጥሪ ማስተላለፉ ተሰምቷል። ከተቋሙ የተሰናበቱ ጡረተኛ ወታደሮችና በተለያዩ ምክንያቶች የለቀቁ ሁሉ በፍጥነት እንዲመለሱ በኦቦ ሽመልስ የቀረበውን አስቸኳይ ጥሪም አንድምታውን በዝርዝር እንመለከተዋለን። በተባባሰው የብልጽግናና የህወሓት ሰጣ ገባ ውስጥ ነገሩ ወዴት እያመራ ነው ያስባለ ውሳኔ ተላልፏል። በዛሬው ዕለት ጣቢያችን በደረሰው መረጃ ዶክተር ደብረጽዮን ገብረ ሚካኤልን ጨምሮ ወደ 50 የሚጠጉ የትግራይ ጀነራልና ፖለቲካዊ አመራሮች አካውንታቸው በአዲስ አበባው መንግስት ታግዷል። ከባንክ አካውንታቸው መታገድ ባሻገር ሌሎች የማዕቀብ ውሳኔዎችም ተላልፈውባቸዋል። የጦርነት ዝግጅት አካል የሆነውን ጉዳይም በዝርዝር ዘገባችን ትሰሙታላችሁ። የአፍሪካ ህብረት ስብሰባን ለመዘገብ የሚመጡ በመቶዎች የሚቆጠሩ ጋዜጠኞች የአዲስ አበባን በጎ ገጽታዎች ብቻ ቀርጸው ለዓለም አቀፉ ማህበረሰብ እንዲያደርሱ የብልጽግናው አገዛዝ ክፍያ መፈጸሙ ተሰምቷል። መዋዕል ሚዲያ በደረሰው መረጃ መሰረትም የብልጽግናው መንግስት መገናኛ ብዙሃኑን የትኛውንም ችግር እንዳይዘግቡና የተሰሩ የአረንጓዴ ልማት ተግባራትን ብቻ እንዲያስተላልፉለት ከጋዜጠኞቹ ጋር መደራደሩ ሲሰማ ከሰሞኑ የምርመራ ዘገባ አውጥቶ ለዓለም አቀፉ ማህበረሰብ ያጋለጠውን ሬውተርስ የዜና ወኪል ደግሞ ለዘገባ ወደ ሀገር ውስጥ እንዳይገባ እንዳገደው ታውቋል። ኢህአፓ በበኩሉ በተመዘገበ በደል ፊት ዝምታን መምረጥ ገለልተኝነት ሳይሆን የሙያ ስነ ምግባር ጉድለት ነው በማለት ጋዜጠኞቹ አዲስ አበባንና ከአዲስ አበባ ውጭ ያለውን ግፍና በደል ተመልከቱ ሲል መግለጫ አውጥቷል። ዜና መዋዕላችን ሙሉውን ያደርሳችኋል። ፖለቲከኛው አቶ ጀዋር መሐመድና የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትሩ ጌታቸው ረዳ ከፍተኛ መካረርና ውጥረት ውስጥ ገብተዋል። ሁለቱ ፖለቲከኞች የገቡበትን እሰጥ አገባም የቆይታችን አካል አድርገነዋል። በትላንትናው ዕለት በመቀሌ ከተማ የተሰማውን ከፍተኛ ፍንዳታ የሚመለከተው ጉዳይም ሌላኛው ዜና መዋዕላችን የሚዳስሰው ጉዳይ ነው። የተወደዳችሁ ቤተሰቦቻችን እነዚህን በመሪ ዜናው ላይ የነገርናችሁንና ሌሎችን የሚያካተትንበት የመጀመሪያው ምዕራፍ ዜና መዋዕላችን ወደ እናንተ መድረሱን ቀጥሏል። መልካም ጊዜ እንመኝላችኋለን። ወደ ዝርዝር ዘገባዎቻችን ስንሸጋገር በተባባሰው የብልጽግናና የህወሓት ሰጣ ገባ ውስጥ ነገሩ ወዴት እያመራ ነው ያስባለ ውሳኔ ተላልፏል። በዛሬው ዕለት ጣቢያችን በደረሰው መረጃ መሰረት ዶክተር ደብረጽዮን ገብረ ሚካኤልን ጨምሮ ወደ 50 የሚጠጉ የትግራይ ጀነራልና ፖለቲካዊ አመራሮች የባንክ አካውንታቸው በአዲስ አበባው መንግስት ታግዷል። በዚህ እግድ ውስጥም ከደብረጽዮን ገብረ ሚካኤል የህወሓት ክንፍ ባሻገር በብልጽግናው ስር የሚገኘው የትግራይ ጊዜያዊ መስተዳድር ምክትል ፕሬዝደንትና ሌሎችም አካውንታቸው እንዲታገድ መደረጉ ተሰምቷል። የባንክ አካውንትና በየትኛውም ሁኔታና የሀብት ምንጭነት የሚንቀሳቀሱ ሀብቶቻቸው እንዲታገዱ በብልጽግናው መንግስት ከታገዱባቸው መካከልም የህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል፣ ፈትለወርቅ ገብረ እግዚአብሔር ሞንጆሪኖ፣ ጌታቸው አሰፋ፣ አብርሃም ተከስተ፣ ሰለሞን ኪዳኔ፣ አዲስ ዓለም ባሌማ፣ የትግራይ ክልል ጊዜያዊ መስተዳድር ምክትል ፕሬዝደንቱ አማኑኤል አሰፋ፣ ጀነራል ህንፃ ወልደ ጊዮርጊስ፣ ጀነራል ብርሃኔ ነጋሽ፣ ምግባይ ኃይለ፣ ክንፈ ዳኛው፣ ጀነራል ማአሾ በየነና በተለይም 15 ጀነራሎችና ሌሎችም ከፍተኛ ወታደራዊና ፖለቲካዊ ማዕረግና ኃላፊነት ያላቸው ሰዎች ተካተዋል ተብሏል። እነዚህ ከላይ የተዘረዘሩትና በጠቅላላው 48 የሚደርሱ የህወሓት የጊዜያዊ መስተዳድሩና ከህወሓት ፖለቲካ ጋር ግንኙነት አላቸው የተባሉ 48 ግለሰቦች የባንክ ሂሳብ ቁጥራቸው እንዲታገድ ሲደረግ ከዚህ ባሻገርም በግል በጋራ ወይንም በውክልና በየትኛውም ሁኔታ የተከፈተ አካውንት፣ በባንኮች ያላቸው የአክሲዮን ድርሻ፣ የተከበሩ ማዕድናትና የውጭ ሀገራት ገንዘቦቻቸው ሁሉ አብረው በገዳው እንዲካተቱ ተደርጓል ተብሏል። በብልጽግናና በህወሓት መካከል ከሰሞኑ እየተስተዋሉ ያሉ የመግለጫ መተነኳኮስ፣ መወነጃጀልና መሰል ፖለቲካዊ ትኩስ የቃላት ውርዋሮ ባሻገር መሬት ላይ ያለው ወታደራዊ ስለፋና ዝግጅትም ስለ ንጹሃን በሚገዳቸውና ጦርነት በሰለቻቸው ዘንድ ሁሉ ጭንቅና ፍርሃትን ፈጥሯል። እስካሁን ከነበሩ የሁለቱ ኃይላት የተግባር ሂደትና ልምድ አኳያ በተለይ ይህኛው የከፍተኛ ወታደራዊና ፖለቲካዊ አመራሮች የባንክ ሂሳብ እንዲዘጋ መደረጉ
ነገርየው ወዴት እያመራ ነው አስብሏል። የህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በትላንትናው ዕለት በሰጡት ጋዜጣዊ መግለጫ የብልጽግናው መንግስት ጦርነት ሊከፍት ዝግጅቱን መጨረሱንና ውጊያው ከተጀመረ የትኛውም የትግራይ ተወላጅ ለህልውናውና ለትግራይ ግዛታዊ አንድነት እንደሚዋደቅ መናገራቸው የሚታወስ ነው። በሌላኛው መረጃችን ስንቀጥል የኦሮሚያ ክልል መንግስት የቀድሞ የክልሉ ጸጥታ መዋቅር አባላቱ ተመልሰው እንዲቀላቀሉ አስቸኳይ ጥሪ አቅርቧል። አቶ ሽመልስ አብዲሳ ለ7 ዓመታት በርዕሰ መስተዳድርነት የሚመሩት የኦሮሚያ ክልል ከዚህ ቀደም በክልሉ የጸጥታ መዋቅር ውስጥ ያገለገሉና በተለያዩ ምክንያቶች የተሰናበቱ የጸጥታ አባላቱ ተመልሰው እንዲቀላቀሉት አስቸኳይ ጥሪ ማስተላለፉ ተሰምቷል። እንደዚህ ያለው ጥሪ ከዚህ በፊት ህወሓት የመጀመሪያውን ወረራ ሲፈጽምና እንደ ህዝብ ጥፋት እንደ ሀገርም የፍርሰት አደጋ በተጋረጠ ጊዜ የአማራ ክልል መንግስት የህልውና ዘመቻ በሚል አደረገው እንጂ በክልል ደረጃ ሲደረግ መመልከት እንግዳ ከመሆኑ በተጨማሪ የሀገርንና መላውን የህዝብ ደህንነት ወይንም ሉዓላዊነትን አደጋ ላይ የሚጠሉ ተጨባጭ ሀገራዊ ስጋቶች ሲከሰቱ ሊደረግ ከሚችል ብሔራዊ የክተት አዋጅ ጥሪ በስተቀር በሀገር አቀፍ ደረጃ እንኳን ለተሰናባች ወይንም የቀድሞ ሰራዊት አባላት መሰል ጥሪ ሲደረግ አይስተዋልም። ሁኔታውን አስመልክቶ በትላንትናው ዕለት ከክልሉ የወጡ መረጃዎች እንደሚያሳዩት የኦሮሚያ ክልል ፖሊስ ኮሚሽን ለቀድሞ የጸጥታ አባላቱ የመልሳቸው ተቀላቀሉኝ አስቸኳይ ጥሪ አቅርቧል። በክልሉ የጸጥታ መዋቅር ከዚህ ቀደም ሲያገለግሉ ከቆዩ በኋላ በጡረታ በገዛ ፈቃዳቸው ወይንም ደግሞ በተለያዩ ምክንያቶች ከስራ ተለይተው የነበሩ የቀድሞ መደበኛ ፖሊሶች፣ የልዩ ኃይል እንደዚሁም የቪአይፒ ጥበቃ ክፍል አባላት በድጋሚ አገልግሎት እንዲሰጡ ሲል የኦሮሚያ ፖሊስ ኮሚሽን አስቸኳይ ጥሪ አቅርቧል። የክልሉን ጸጥታ መዋቅር መልሰው እንዲቀላቀሉ ጥሪ የተደረገላቸው የቀድሞ አባላት ለመመዝገብ የተሰጣቸው የጊዜ ገደብ 1 ሳምንት ብቻ እንደሆነ የተገለጸ ሲሆን ለጥሪው አፋጣኝ ምላሽ በማይሰጡ አባላት ላይም ጠንከር ያለ ሕጋዊ እርምጃ እንደሚወሰድ ከተላለፈው ጥሪ ጎን ለጎን ጥብቅ ማስጠንቀቂያ መሰጠቱ ተነግሯል። የኦሮሚያ ክልል ይህን እርምጃ የወሰደው የኢትዮጵያ መከላከያ ሰራዊት የጦርነት ስጋት እንደ አዲስ እያንዣበበበት ወዳለው የሰሜን ኢትዮጵያ ክፍል መዛወሩን ተከትሎ የተፈጠረውን የጸጥታ ክፍተት በአስቸኳይ ለመሙላት ሲባል ነውም ተብሏል። ከዚሁ ጋር በተገናኘ ከቀናት በፊት የመከላከያ ሰራዊት በኦሮሚያ ክልል በዋናነትም በወለጋ አካባቢዎች የነበረውን እግረኛ ወታደርና የሜካናይዝድ ጦሩን በጎንደር ቋራ በኩል አድርጎ ወደ ትግራይ ክልል ማንቀሳቀሱ ይፋ ተደርጎ መዘገባችን የሚታወስ ነው። በቅርቡ በጠለምት በኩል ወታደራዊ ጥቃት ፈጽሞ የነበረው ህወሓት ስትራቴጂካዊ ጠቀሜታው ከፍተኛ በሆነው የወልቃይት አካባቢም ተመሳሳይ ጥቃት ለመክፈት ዝግጅት ላይ መሆኑን እንደዚሁም በኢትዮጵያና ኤርትራ መካከል አይቀር የሚመስለው ጦርነት የመከላከያ ሰራዊቱ ወደ ሰሜን የሀገሪቱ ክፍል እንዲንቀሳቀስ ዋነኛ ምክንያት ተደርጎም ይወሰዳል። ይህንን ተከትሎ በኦሮሚያ ክልል በተለይም በወለጋ አካባቢዎች በስፋት ከሚንቀሳቀሱ የኦሮሞ ነጻነት ሰራዊት ጋር ውጊያ ያደርግ የነበረው የመከላከያ ሰራዊት አካባቢውን ለቆ መውጣቱን ተከትሎ የአቶ ሽመልስ አብዲሳ ክልላዊ አስተዳደርም የቀድሞ ጸጥታ መዋቅር አባላቱ ተመልሰው እንዲቀላቀሉት ጥሪ ለማቅረብ ተገዷል። ከኦሮሚያ ክልል የሚወጡ መረጃዎች እንደሚያሳዩት የፌዴራል መንግስቱ ወደ ትግራይ ክልል ለሚያደርገው ዘመቻ ከፍተኛ ኃይል ከማስፈለጉም ባሻገር በአሁኑ ወቅት በክልሉ የተፈጠረውን የጸጥታ ክፍተት ለመሙላትና የኦሮሞ ነጻነት ሰራዊትን እንቅስቃሴ ለመግታት በአንድ ሳምንት ጊዜ ውስጥ እንዲመዘገቡ የቀረበላቸውን የቀድሞ የክልሉ ጸጥታ መዋቅር አባላትን አሰባስቦ እስከሚጨርስ ድረስ የክልሉ መንግስት የገበሬ ሚሊሻዎችን በወታደራዊ ግዳጆች እንዲሰለፉ በማድረግ ላይ ይገኛል ተብሏል። በሌላኛው መረጃችን ስንቀጥል የአዲስ አበባ ከተማ መስተዳድር የአፍሪካ ህብረት ጉባኤን ለመዘገብ ወደ ኢትዮጵያ የሚገቡ የውጭ ሀገር ጋዜጠኞች የገጽታ ግንባታ እንዲሰሩለት አበል መክፈሉ ተሰምቷል። የካቲት 7 እና 8 2018 ዓ.ም የሚካሄደውን 39ኛውን የአፍሪካ ህብረት መሪዎች ጉባኤ ለመዘገብ ወደ አዲስ አበባ ከተማ ለሚገቡ በርካታ የውጭ ሀገር መገናኛ ብዙሃን የከተማ መስተዳድሩ ለገጽታ ግንባታ የሚውል አበል መድቧል ተብሏል። ለ2 ቀናት የሚቆየውን ጉባኤ ለመዘገብ ወደ ኢትዮጵያ የመጡ የውጭ ሀገር ጋዜጠኞች የኮሪደር ልማቱን ጨምሮ የአዲስ አበባ ከተማንና የመንግስት ገጽታን እንዲያስተዋውቁ ከአዳነች አቤቤ አስተዳደር ገንዘብ መመደቡን መዋዕል ሚዲያ ከታማኝ ምንጮቹ ያገኘው መረጃ ያሳያል። የውጭ ሀገር ጋዜጠኞቹ አዲስ አበባ ዓለም ላይ ካሉ ዘመናዊና ውብ ከተሞች መካከል የምትመደብ እንደሆነች፣ ነዋሪዎቿም በመንግስት የልማት ስራዎች ደስተኛ እንደሆኑ፣ ኢትዮጵያ በሰላምና ፈጣን የእድገት ጎዳና ላይ እንደምትገኝ
ከአፍሪካ ህብረት ጉባኤ ጎን ለጎን እንዲዘግቡ አቅጣጫ መቀመጡም ተነግሯል። እነዚሁ የውጭ ሀገር ጋዜጠኞች ከሚሰሩባቸው መገናኛ ብዙሃን ተቋማት በተጨማሪ በግል የማህበራዊ መገናኛ ብዙሃን ገጾቻቸው ጭምር የአዲስ አበባን ውበት የሚያሳዩ ምስሎችን እንዲያጋሩና ኢትዮጵያ በፈጣን እድገት ላይ እንደምትገኝም በኢትዮጵያ ታሪክም አሁን ያለው መንግስት የሰራውን ያህል የትኛውም መንግስት ሰርቶ እንደማያውቅ የሚገልጹ መልእክቶችን እንዲያስተላልፉ ተጠይቀዋል ተብሏል። ለዚህም የከተማ መስተዳድሩ ከፍተኛ በጀት የመደበ ሲሆን የገጽታ ግንባታ ለሚሰሩ የውጭ ሀገር ጋዜጠኞች አበል በዶላር እንደሚከፈላቸው መዋዕል ሚዲያ ለጉዳዩ ቅርብ ከሆኑ ምንጮቹ ያገኘው መረጃ ያሳያል። ዜጎቿ በጦርነት፣ በስደት፣ በኑሮ ውድነትና በስራ አጥነት የሚሰቃዩባትን ከአዲስ አበባ ውጭ በየትኛውም የሀገሪቱ ክፍሎች በሰላምና በነፃነት ለመንቀሳቀስ የማይቻልባትን እንደዚሁም አሜሪካን ጨምሮ የውጭ መንግስታት በተለያዩ ጊዜያት ከሰላምና ጸጥታ ጉዳዮች ጋር በተያያዘ የጉዞ ቅድመ ማስጠንቀቂያ በሚሰጡባት ኢትዮጵያ ከፍተኛ ገንዘብ መድቦ የገጽታ ግንባታ ሥራ ማሰራት ዓለም በኢትዮጵያ ወቅታዊ ሁኔታ ላይ ያለውን አተያይ ይለውጠዋል ወይ የሚል ብርቱ ጥያቄን ያስነሳል። ይህን እውነት አጢኖ የተመለከተና ያየ የሚመስለው የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓም ለአፍሪካ ህብረት ስብሰባ ዘገባ ወደ አዲስ አበባ ለሚመጡ ጋዜጠኞች ማሳሰቢያ ይሆን ዘንድ ያወጣው መግለጫም ጉዳዩን በዝርዝር ተመልክቶታል። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ በአዲስ አበባ የሚካሄደውን የአፍሪካ ህብረት የመሪዎች ጉባኤ ለመዘገብ የሚመጡ ዓለም አቀፍ ጋዜጠኞች በሀገሪቱ ባሉ ወቅታዊ ቀውሶች ላይም ትኩረት እንዲያደርጉ ጥሪ አቅርቧል። ፓርቲው ባወጣው መግለጫ ጋዜጠኞች የአዲስ አበባውን ዲፕሎማሲያዊ ሁነት ብቻ ሳይሆን ኢሕአፓ በመግለጫው በአማራ፣ በኦሮሚያ፣ በትግራይና በሌሎችም ክልሎች በንጹሐን ላይ የሚደርሱ ጥቃትና የድሮን ድብደባዎች እንዲመረመሩና ለዓለም እንዲታወቁ ጋዜጠኞች፣ ፖለቲከኞችና የሰብአዊ መብት ተሟጋቾች የታሰሩባቸውን ማረሚያ ቤቶች በመጎብኘት በሺዎች የሚቆጠሩ በግፍ የታሰሩ ዜጎችን ድምፅ እንዲያሰሙና መረጃን በማፈላለግ ረገድ እውነትን የመፈለግ ገለልተኛና ለሕዝብ ተጠያቂ መሆንን የጋዜጠኝነት መርሆችን እንዲያከብሩም ጠይቋል። ኢሕአፓ በመግለጫው በተመዘገበ በደል ፊት ዝምታን መምረጥ ገለልተኝነት ሳይሆን የሙያ ስነ ምግባር ጉድለት ነው በማለት ዓለም አቀፉ ማህበረሰብ ለኢትዮጵያውያን ስቃይ ጀርባውን እንዳይሰጥም ጠይቋል። ሆኖም ይህ እንዳይሆን በሚል የአዳነች አቤቤ አስተዳደር ጋዜጠኞችን ባበልና ጥቅማጥቅም ለመደለል ርቀት እየተጓዘ መሆኑ ተሰምቷል። በሌላኛው መረጃችን ስንቀጥል የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳና ፖለቲከኛው አቶ ጀዋር መሐመድ በነገር መሸነቋቆጥና መወራረፍ ጀምረዋል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር የሆኑት አቶ ጌታቸው ረዳም በፖለቲከኛው አቶ ጀዋር መሐመድ ላይ ከፍተኛ ትችትን ሰንዝረዋል። አቶ ጌታቸው ረዳ በጠቅላይ ሚኒስትር አብይ አህመድ ላይ ያለህን የግል ተቃውሞ ከኢትዮጵያ ስትራቴጂካዊ ጥቅሞች እንደዚሁም ገዢውን ፓርቲ በመጥላትና የአንዲትን ሀገር ብሔራዊ ጥቅሞችን በመቃወም መካከል ያለውን ልዩነት ለይተህ ማየት እየተሳነህ ነው ሲሉ በአቶ ጀዋር መሐመድ ላይ ጠንካራ ትችት ሰንዝረዋል። አቶ ጌታቸው አክለውም በአንድ ወቅት የጠቅላይ ሚኒስትሩ ሁነኛ ወዳጅ ነበርክ፣ ቢሆንም አሁን ግን የየዕለት እንቅስቃሴ እያንዳንዱን የመንግስት ተግባር መቃወምና መተቸት ነው ሲሉም በጀዋር ላይ ያላቸውን አተያይ ገልጸዋል። አቶ ጌታቸው ረዳ በአቶ ጀዋር መሐመድ ላይ ትችት የሰነዘሩት በትላንትናው ዕለት በግል የማህበራዊ ትስስር ገጾቻቸው ላይ ባሰፈሩት ሐሳብ ሲሆን ኢትዮጵያ አሏት የሚሉትን ብሔራዊ ጥቅሞችና ወቅታዊ ቀጠናዊ ጉዳዮችንም በምክንያትነት በማንሳት ነው በአቶ ጀዋር መሐመድ ላይ ትችት የሰነዘሩት። እንደ አቶ ጌታቸው ረዳ አገላለጽ የተባበሩት አረብ ኤሚራቶች በቤንሻንጉል ጉሙዝ ክልል በጀነራል ሐምዳን ዳጋሎ ለሚመራው ፈጥኖ ደራሽ ኃይል ወታደራዊ ማሰልጠኛ ካምፕ መገንባቷን ጨምሮ ኢትዮጵያ በሱዳን የእርስ በርስ ግጭት ዙሪያ ያላትን ስትራቴጂካዊ ጥቅሞች ለማስጠበቅ የምታደርገውን ጥረት በተደጋጋሚ ስትወርፍ ትታያለህ ሲሉ ጀዋር መሐመድን የኢትዮጵያ ብሔራዊ ጥቅም ጠላት ነው የሚል አንድምታ ያለው ወቀሳ ሰንዝረዋል። የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትሩ አቶ ጌታቸው ረዳ ኢትዮጵያ ከፍተኛ የጂኦፖለቲካዊ ፉክክር ባለበት አፍሪካ ቀንድ ቀጠና እንደ ተመልካች ብቻ ሆና መቀመጥ የለባትም፣ በሱዳን እየታየ ያለው አሰቃቂ ግጭት በውጭ ኃይሎች ጣልቃ ገብነት የተባባሰ መሆኑ ግልጽ በሆነበት ሁኔታ ኢትዮጵያ ጥቅሟን በማስከበር ረገድ ብቸኛ ሀገር አይደለችም ሲሉም ተደምጠዋል። ጀዋር መሐመድ ራሱን እንደ ፖለቲከኛና የፖለቲካ ተንታኝ አድርጎ ቢገልጽም የሚያራምደው አቋም ግን ለብሔራዊ ደህንነትና ስትራቴጂካዊ ጥቅም ቋንቋ እንግዳ መሆኑን ያሳያል ሲሉም አቶ ጌታቸው ረዳ የጀዋር መሐመድን የፖለቲካ መረዳት ጥያቄ ምልክት ውስጥ በሚያስገባ አስገራሚ አስተያየት ሰጥተዋል። አቶ ጌታቸው ረዳ በማህበራዊ ትስስር ገጾቻቸው በእንግሊዝኛ ቋንቋ ባሰፈሩት ዘለግ ያለ ጽሑፍ ላይ ማንኛውንም ብሔራዊ እርምጃ ከጠቅላይ ሚኒስትር አብይ አህመድ መንግስት ስለመነጨ ብቻ እንደ ስትራቴጂያዊ ስህተት አድርጎ ማቅረብ፣ ከሁሉም በላይ ደግሞ ከፍተኛ የመንግስት ስልጣን ላይ የመውጣት ፍላጎት ያለው ሰው ነኝ እያሉ
በሀገርና መንግስት ላይ አውዳሚ የሆነ አቋም መያዝ መቆም አለበት በማለት አቶ ጀዋር መሐመድን ነግበኔ ብለዋቸዋል። አቶ ጌታቸው የኢትዮጵያ ዘላቂ ብሔራዊ ጥቅሞች ጊዜያዊ ስልጣን ላይ ካለው ፓርቲ የተለዩና የገዘፉ ናቸው፣ ለሀገርና ህዝብ የተሻለ አማራጭ አለኝ የሚል ኃይል ደግሞ እነዚህን ሁለት ነገሮች ነጥሎ የማየት ችሎታ ሊኖረው ይገባል። ጀዋርን እስካሁን እንዳየነው ግን ይህንን ልዩነት ማስተናገድ የሚችል አቅም በፍጹም የሌለው ሰው ነው ሲሉ በጀዋር መሐመድ ላይ ትችትና ወቀሳ ያቀረቡበት ጽሑፋቸውን በምጸታዊ አገላለጽ ደምድመውታል። ከትግራይ ክልል ጊዜያዊ አስተዳዳሪነት ከተነሱና ወደ አብይ አህመድ ከተጠጉ በኋላ ለጠቅላይ ሚኒስትሩ ከዚህ ቀደም ያልተለመደ አድናቆትን ሲያሳዩ የተመለከትናቸው አቶ ጌታቸው ረዳ ዛሬ በጀዋር መሐመድ ላይ ያነሱት ትችት በእሳቸው ላይ የሚነሳ እንደነበርም አይዘነጋም። የጠቅላይ ሚኒስትሩና የኢትዮጵያ ብሔራዊ ጥቅም ተከላካይ ሆነው የቀረቡት አቶ ጌታቸው ረዳ በአንድ ወቅት አብይ አህመድን በመንቀፍ ተስተካካይ ያልነበራቸው የአባይ ግድብ ተሸጧል የሚል አቋም ያራምዱ የነበሩ እንደዚሁም የምንዋጋው አብይ አህመድ የሚመራትን ኢትዮጵያ ለማፍረስ ነው ሲሉ ይደመጡ የነበሩ ግለሰብ ናቸው። በጉዳዩ ላይ ብዙም ለማለት ያልደፈሩት ፖለቲከኛው አቶ ጀዋር መሐመድ ታዲያ ጥላቻን እየዘራህ ነው የሚል አንድምታ ያለው ጸዊ ሐጽሌ የሚል ትግርኛ ጽሑፍ ካጋሩ በኋላ አቶ ጌታቸው አቋም የሌላቸውና ወላዋይ መሆናቸውን ለመግለጥም የተቃርኖ ሐሳቦች የሚናገሩባቸውን ቪዲዮዎች አያይዘው ለየትኛው ጌታቸው እንደምመለስም እርግጠኛ አይደለሁም ሲሉ ተሳልቀዋል። ወደ መጨረሻው የዜና መዋዕላችን መረጃ ስንሸጋገር ትላንት አመሻሹን በመቀሌ ከተማ ፍንዳታ ተፈጽሞ በጦርነትና ቀውስ ሁለመናውን ያጣው ሕዝብም ከፍተኛ መደናገጥ ውስጥ ገብቶ ማምሸቱ ታውቋል። ከፍተኛ ድምፅ በነበረው ፍንዳታ የከተማው ሕዝብም ጦርነት ተጀመረ፣ የድሮን ድብደባ ተፈጸመ፣ ሜካናይዝድ ጦር ገባና ሌሎችንም የጭንቅና ፍርሃት ግምታዊ መላምቶችን ሲሰጥ እንደነበርም ታውቋል። ሆኖም የመቀሌ ከተማ ሰላምና ጸጥታ ጽሕፈት ቤት እንዳለው ፍንዳታው በመቀሌ ዩኒቨርሲቲ አዲ ሐቂ ካምፓስ አካባቢ የተፈጸመ ሲሆን የፈጸሙትም ህዝባችንን የሚጠሉ ጸረ ሰላም ኃይሎች ናቸው ብሏቸዋል። የካቲት 11 በዓል በሰላም እንዳይከበርና የመቀሌንም ህዝብ ለማሸበር ያለሙ ጸረ ሰላም ኃይሎች የፈጸሙት ነው ሲል የገለጠው ጽሕፈት ቤቱ ይህን የጥቃት ዓላማ የፈጸሙትን ክትትል አድርገን በቁጥጥር ስር እስከምናውል ድረስ የመቀሌ ከተማ ነዋሪ ተረጋግቶ ሰላሙን እንዲጠብቅ ሲልም አሳስቧል። ፍንዳታው ምንም እንኳን ከፍተኛ ድምፅ ያለውና የከተማውን ህዝብ ድንጋጤና ጭንቅ ውስጥ የከተተ ቢሆንም በሰው አካልና በንብረት ላይ ግን ያደረሰው ጉዳት እንደሌለም ጽሕፈት ቤቱ ገልጿል። የተወደዳችሁ የመዋዕል ሚዲያ ቤተሰቦቻችን የመጀመሪያው ምዕራፍ ዜና መዋዕላችን የተከታተላችኋቸውን መረጃዎች ወደ እናንተ ሲያሻግር ቆየ። ስለ አብሮነት ቆይታችሁ እናመሰግናችኋለን። መልካም ጊዜ እንመኝላችኋለን።